አምልኮት ማለት ምን ማለት ነው? አምልኮት ማለት በዘዳግም 26 ቁጥር 10 ላይ በአምላክህ በእግዚአብሔር ፊት ስገድ ይላል። በአምላክህ በእግዚአብሔር ፊት ስገድ። ስግደት የሚያመጣቸውን በረከቶች አምልኮት ይባላል። ስግደት የሚያመጣው ኃይልና ጥበብ አምልኮት ይባላል። አምልኮተ እግዚአብሔር ማለት ምንድን ነው? ለምንድን ነው ሳይንቲስቱም የተማረ የሚባለውም አዋቂ ነኝ የሚለውም በእግዚአብሔር አምልኮት ላይ እየተነሳሳ ሊያሞኘን የሚፈልገው ለምንድን ነው? ከሰማያዊ ኃይል ለይቶ ትውልድ ባዶ ሆኖ አካሄዱን መርሁንም ስጋዊ እንዲያደርግ የሚደረገው ጥረት ለምንድን ነው ስንል ትልቁ አምልኮተ እግዚአብሔር በሕይወት እንዳይገለጥ ነው። አምልኮተ እግዚአብሔር ሰማያዊ ክብር እንዳያገኝ ነው። በአምልኮተ እግዚአብሔር ሰማያዊ ጥበብን እንዳንማር ነው እና አምልኮት ማለት የውስጥ ፍለጋን የሚያስገኝ መንፈሳዊ ፈቃድ ነው። የውስጥ ፍለጋን ሰዎች ሁል ጊዜ በውስጥ ፍለጋ ሳይረኩ ይቀራሉ። ስለዚህ ሁል ጊዜ በፍለጋ እድሜያቸውን ይጨርሳሉ። የፍለጋው አይነት ከትምህርት ይፈልጋሉ፣ ከእውቀት ቦታ ይፈልጋሉ፣ ከታላላቅ ሳይንቲስት ከሚባሉ ሰዎች ይፈልጋሉ። በፍለጋ ውስጥ ሳያገኙት የሚሞቱ የሚያልቁ አሉ። መንፈሳዊ መርሃቸው ሳይስተካከል እንደተነጫነጩ፣ ቤተሰቦቻቸውን እንዳፈረሱ፣ በትውልድ ላይ እርግማን እንደሆኑ ዘመናቸውና ጊዜያቸውን ይጨርሳሉ። የውስጥ ፍለጋን የሚያስገኝ መንፈሳዊ ፈቃድ ነው። የውስጥ ፍለጋ ሰው ከውስጡ ፈልጎ ካላገኘ ከውጭው ብቻ ከሆነ እንደ እንስሳ ነው የሚሆነው። ሲያስብም ሲናገርም ሲያወራም እንደ እንስሳ ይሆናል። ማለት የእንስሳነትን ጭካኔ ወይም የአራዊትነትን ክፉ ባህሪ የተላበሰ ሆኖ ማንነቱ ይገለጣል። በዚህ ጊዜ ሰውን ያስፈራል ማለት ነው እና የውስጥ ፍለጋን የማስገኛ መንፈሳዊ ፈቃድ አምልኮት ነው። ስትሰግድ እግዚአብሔር የምትሰግድለት ኃይል እና እየሰገድህ ለምትጠይቀው ነገር መልስ የሚያሰጥ የህይወት ትርጉም እና የፈጣሪን አንተም የመፈጠርህን ሀሳብ እውን የሚያደርግ የፍለጋ ኃይል ነው እና በእግዚአብሔር ፍለጋ ውስጥ አንተ ትገኛለህ። በእግዚአብሔር ፍለጋ ውስጥ እግዚአብሔር አንተን ይፈልጋል፣ አንተ እግዚአብሔርን ትፈልጋለህ። መገናኛው እና በህይወቱ ውስጥ ነው። መገናኛው ሌላ ውጭ ቦታ አይደለም፣ ውስጥ ነው። ከነፍስህ ጋር ከህይወትህ ጋር ነው። ሁለተኛው የውጭን እይታ ወደ ብርሃን የሚለውጥ ነው አምልኮት። የውጭን እይታን ወደ ብርሃን የሚለውጥ ሰዎች የምታይበት፣ ትውልድን የምታይበት፣ ዘመንን ጊዜን የምታይበት፣ ራእይን የምታይበትና የመርህ አቅጣጫዎችን በተስፋ ውስጥ እውን አድርገህ አሻግረህ የምትመለከትበት መንፈሳዊ የሆነ የጥበብ አምላክ የጥበብ መገኛ የሆነው ንጉሥ በአንተ ባህሪ ውስጥ የሚያስቀምጠው በጎ ፈቃዱን እና የህይወት ብርሃኑን በባህሪ ውስጥ የምታይበት ነው አምልኮት። አምልኮት ይሄ ነው። ሶስተኛው ከጠላት በብርሃንና በእሳት አምድ የሚከልልና የሚሰውር ነው አምልኮት። የእስራኤል ሕዝብ ተበድሎ ተጨቁኖ ተገዝቶ መከራ አይቶ ተገሎ ተጨፍጭፎ መከራ ባየበት ጊዜ በሙሴ ምክንያት እስራኤልን ነፃ ሲያወጣ ይታይ የነበረው በጨለማ ጊዜ የብርሃን አምድ፣ በቀን ደግሞ የደመና አምድ ነበረ። በሌሊት እንዲሁ እንዳይበርዳቸው የሙቀት የእሳት ኃይል ነበልባላዊ ጥበቃ ዙሪያቸውን ከቧቸው ነበረ። መሃሉን ገነት ዳሩን እሳት እያደረገ የውስጥ ገነት እየሰጣቸው መሃሉን ገነት ዳሩን እሳት እያደረገ ዙሪያውን ይጠብቃቸዋል። ይሄ ከጠላት በብርሃን እና በእሳት አምድ የምንከለልበትና የምንሰወርበት ነው እምነት ማለት። አምልኮት ማለት ስትሰግድ በዚህ ኃይል ውስጥ ትጠበቃለህ፣ በዚህ ኃይል ውስጥ ትገባለህ፣ የዚህ ኃይል ምንጭ ትሆናለህ። ስለዚህ እስራኤል በእሳት አምድ እየመራቸው ነበር፣ በብርሃን አምድ እየመራቸው ነበረ። ዙሪያውን ከልሎ የሄዱት የነበሩት ወደ ባህሩ ነው። ባህር የሚያስፈራ ነው። ሰው እንዴት ወደ ባህር ይሄዳል? ባህር ጋር ከደረሱ በኋላ ግን መልሱም መገለጡም ሰማይ ኃይሉም ጥበቡም የነሱ አይደለም፣
የእግዚአብሔር ነው። ምን ሆነ? ባህሩን ነከዋለው። ባህሩ ፈራ፣ እነሱን አሻገራቸው። አየህ፣ ግራና ቀኝ በጥልቅ መንገድ የምታገኝበት የአምልኮት ኃይል በእግዚአብሔር ጥበብ የምንረዳበት ነው አምልኮት። አራተኛ የዘላለም ክብርን የሚያጎናጽፍ የህይወት ብፅዕናን የሚያሰጥ ነው። የዘላለም ክብርን የሚያጎናጽፍ የህይወት ብፅዕናን የሚያሰጥ ነው። አሁን ከጥንት ጀምሮ የነበሩ አባቶቻችን አብርሃም ስሙ ይጥፋ ቢባል እንዴት ነው የሚጠፋው? አይጠፋም። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እንላለን። ሲቸግረን እንኳ ወደ ክፉ ነገር ውስጥ የመጨረሻው ህቅታ ጋር ስንደርስ እንኳ አቤቱ ፈጣሪ፣ የቅዱሳን አምላክ፣ የእስራኤል አምላክ እንላለን። መጨረሻ ላይ ማንም ዘመድ ወገን በማይኖርበት ሰዓት የህይወት ህቅታ ላይ ስንደርስ ሁሉ የምትጠራው የዘላለም ክብርን የሚያጎናጽፍ የህይወት ብፅዕናን የሰጠውን አምላክ ነው። ስለዚህ አምልኮት የዘላለም ክብርን የሚያጎናጽፍ የህይወት ብፅዕናን የሚያሰጥ ነው። የቀደሙት አባቶቻችን የዘላለም ብፅዕናና ክብርን አግኝተዋል። የሚጠላቸው ትውልድ ተነሳ፣ ምን አለ? ተሳደበም፣ ተራገመም፣ አወገዘም ምንም ያመጣ አይችልም። ምክንያቱም የተጎናጸፉት የዘላለም ክብርንና ብፅዕናን ነው። ሞተው እንኳ ይገዛሉ። ሞተው እንኳ ኃይላቸው ይገለጣል። ሞተው እንኳ በትውልድ ላይ መንፈሳቸው ያድራል። ይህንን የረሳ ነው በዚህ ዘመን ውስጥ። ሞተው እንኳ ሀሳባቸው ከትውልዶች ውስጥ ህይወት ውስጥ ይጀምራል። ከፅንስ ከማህፀን ይጀምራል። ለምን? እናት አባት በባህሪያቸው ውስጥ ያለውን ፈቃድ ተከትሎ ነው ሰው የሚወለደው። ስለዚህ የዘላለም ክብርን የሚያጎናጽፍ የህይወት ብፅዕናን የሚሰጥ ነው አምልኮት። አምስተኛ በሞገስና በጸጋ ከፈጣሪ ጋር የሚያወያይ የሚያነጋግር ሰማያዊ መገናኛ ነው አምልኮት። መስገድ ስትጀምር መገዛትህን ያሳያል። ከልብ ውስጥም መንፈሳዊ ህሊናህ ከመለኮታዊ ባህሪው ጋር እንዲያያዝ ያለህን ፈቃድ ስታሳይ እግዚአብሔር ሰማያዊ እሳቱን፣ ሰማያዊ ብርሃኑን፣ ሰማያዊ መንፈስ ቅዱስን፣ ሰማያዊ መልሱን፣ ሰማያዊ ጥበቃውን፣ ሰማያዊ በረከቱንና ሰማያዊ ስጦታውን በሞገሱ በኩል ወደ አንተ ያመጣዋል። እንዲህ ነው አምልኮት። አየህ፣ ሳታመልክ የቀረህበትን ጊዜና ዘመን ስትፈልገውና ስታየው የዘላለም ኃይልና ጥበብ እምቢ ብሎ የምትነጋገረው ከክፎች ጋር ነው፣ ከእግዚአብሔር ጋር አይደለም። አምስተኛው በሞገስና በጸጋ ከፈጣሪ ጋር የሚያወያይ የሚያነጋግር ሰማያዊ መገናኛ ነው። አብርሃም ለእግዚአብሔር መስዋዕትን አቀረበ። በመስዋዕቱ ውስጥ እግዚአብሔርን ጠራው፣ ተገናኘ። ወደ ሰዶም ሲሄድ እባክህ ማርልኝ እያለ በእግዚአብሔር ፊት በሚቆምበት ጊዜ ሞገስን ባገኘሁ ጌታ ሆይ እያለ ነበረ። አሁን የምንመለከተው በአብርሃም ሕይወት ውስጥ የአምልኮት ኃይል እንዴት ነው የተገለጠው የሚለውን አብረን እንማራለን። ግን እስቲ የመጀመሪያው መግቢያችን በአምልኮት ውስጥ በሞገስና በጸጋ ከፈጣሪ ጋር የሚያወያይ የሚያነጋግር ሰማያዊ መገናኛ መሆኑን መረዳት ያስፈልገናል። ሰማያዊ መገናኛ ነው። ዝቅ ብለህ በምትሰግድበት ጊዜ ያ ስግደትህ ለፈጣሪ የሰጠው ክብርን ያመጣልሃል። በምትሰግድበት ጊዜ ሞገስን ያመጣልሃል። በመጨረሻ ጸጋና በረከትን በአንተ ሕይወት ውስጥ ያሳድርና የዘላለምን ተስፋና ጊዜያዊውንም ዘመን ጊዜ፣ ወቅት፣ ሰዓት፣ ሰው ያሳይሃል። ውስጡን ታውቀዋለህ፣ ባህሪውን ታውቀዋለህ፣ ጥፋቱን፣ ተንኮሉን፣ ሴራውን ታውቀዋለህ። በዚህ መካከል በጠላት እና በእግዚአብሔር መካከል በአንተና በእግዚአብሔር መካከል ያለውን መንገድ ኃይል እንዲሰጥህ እጅህንም ዘርግተህ በሞገስና በጸጋ ከፈጣሪ ጋር ተነጋግረህ ወይ በረከትን ወይ እርግማንን አሳድረህ ወቅቱን እና ጊዜውን ተንኮሉን ትቀጨዋለህ፣ በአምልኮት ትቀጨዋለህ። እግዚአብሔር ስሙ የተመሰገነ ይሁን። ስድስተኛ በአምልኮት ዓለም ሰውንና መናፍስቶችን የምንዋጋበትና የምናሸንፍበትን ሰማያዊ መርህ የምንቀበልበት መማሪያ ትምህርት ቤት ነው አምልኮት። ትማራለህ፣ ይሄንን የህይወት መንገድን ትማራለህ። ሰውንም ዓለምንም ክፉ መናፍስቶችንም እስከ ሚስጥራቸው እስከ ባህሪያቸው ውስጥ ድረስ ዘልቀህ እንድታውቅ ያግዝሃል አምልኮት። የአምልኮት ኃይል ይሄ ነው። ሰባተኛ በአምልኮት የእግዚአብሔርን መንግስት ውበት፣ ኃይልና ሰማያዊ አመራርን የምንረዳበት የምናይበት የህይወትን ውበት የምንገነዘብበት ነው።
ይሄ ውበት ሰማያዊውንም ምድራዊውንም ውበት እንገነዘብበታለን። በዛ ውስጥ በዛ ግንዛቤ ውስጥ ደስታን እንስባለን። በዛ ኃይል ውስጥ ክብርንና ሰማያዊ ጸጋን እንስባለን። የምንኖረው ለጠብ አይሆንም። የምንኖረው ለፍቅር ይሆናል። የምንኖረው ለመንፈሳዊ ውበትና ሞገስ ነው። ከዛም በኋላ ያላየነውን እናያለን፣ ያልተረዳነውን እንረዳለን፣ ያልተገነዘብነውን እንገነዘባለን። በአምልኮት የእግዚአብሔር መንግስት ውበትና ኃይል እናያለን። ኢያሱ ለምጻም ሆኖ ከቤተ መንግስቱ ጋር በነበረበት ጊዜ ኦዚዮን ሲሞት እግዚአብሔር ሰማዩን ከፈተው። ከዛ በኋላ ከኦዚዮን የበለጠ ሰማያዊ መንግስት አየ። ኦዚዮን ከሞተ በኋላ በቃ ምንም ተስፋ የለኝም፣ በቃ ዋጋ የለኝም ብሎ ተስፋ ሲቆርጥ እግዚአብሔርን ሰማይ ክፈት። በተጨማሪ ደግሞ አለኝ የሚለውን ሲያጣ ወደ ሰማይ ቀና ሲል እግዚአብሔር ሰማዩን ከፍቷል። እግዚአብሔርን አየ፣ መላእክትን አየ። ከዛ አቤቱ እግዚአብሔርን አይቻለሁና አቤቱ አሁን እንግዲህ ልሞት ነው አለ። ፈራ። ከዛ አንዱ እየበረረ መጣና ከሱራፌል አንዱ ከኪሩቤል አንዱ ሱራፌል እየበረረ መጥቶ በእጁ የእሳት ጉጠት ይዞ አፉን ነካውና ዳሰሰውና ኃጢአትህ ተሰረየልህ በደልህም ተወገደልህ አለው። ከዛ በኋላ ድንግልን አያት። ድንግል ትጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙን አማኑኤል ትለዋለች ብሎ የተናገረው እኮ ሰማይ የተከፈተ ጊዜ ሰማዩን አይቶ ነው። የእግዚአብሔርን መንግስት አይቶ ነው። የእግዚአብሔርን ክብር አይቶ ነው። እግዚአብሔርን ዕጣን የቤተ መቅደሱን ጭስ አይቶ ነው። የዕጣኑን ሽታ ሸቶት ነው። ከዛ በኋላ ድንግልን አያት። እናንተ ያልሸተታችሁ ሰማያዊ መዓዛ ያልተከፈተላችሁ በሰማያዊ ሽታ ያልኖራችሁ በእግዚአብሔር አምላክ ቤተ መቅደስ ውስጥ ያላደጋችሁ ከባዕድ ከጥንቆላ ከመተት የተገኛችሁ ትውልዶች እንዲህ አይነት ሽታ ስለሌላችሁ ድንግል ማርያምን ትጠላላችሁ። እሷ በቃ አንዴ ወልዳለች ትላለ። በራሱ ይሄ የእርግማን ትውልድ ምልክት ነው። እናትነት እሱ ባፈቀረ አንተ ጠላሃት፣ እሱ ወዶ በአካሏ ቃል ሥጋ ሆኖ በመጸነሱ አንተ ረሳሃት። እና ይኸውልህ በአምልኮት የእግዚአብሔር መንግስት ውበትና ኃይል ሰማያዊ አመራር የምንረዳበትና የምናይበት ይሄ ውበት የህይወት ውበት ነው። የህይወት ውበት አምላክህ ካላመንክ፣ በሱ ካልተንበረከክ፣ ከእምነት የጸዳ እየተባለ በተለያዩ የፓርቲ አሰራር ተቋም ውስጥ እምነት አልባ ሆነህ የምትገባው አገር ልጠቅም አይደለም፣ አገር ልትጎዳ ነው። ትውልድን ልታፈር አይደለም፣ ትውልድን ላትታጠፋ ነው። ስለዚህ እግዚአብሔር በፈጠረህ ምድር ላይ እየኖርህ ከምስጋናውና ከበረከቱ ሸሽተህ በእግዚአብሔር ስም ላይ የምትቀልድ አሸዋፊ የርዕዮተ ዓለም ሰው ሁሉ ዋጋህ ይኸው እንደምታየው ነው። እንደዚህም ነው። በቃ መጥፋት ነው፣ መኳትን ነው፣ መሰደድ ነው፣ መራብ መቸገር ነው፣ መታመም ነው፣ መሰቃየት ነው፣ መቃዠት ነው፣ መጨናነቅ ነው። እንዲህ ነው። ከሰማያዊ አምልኮት ስትርቅ በመስገድ ውስጥ የሚገኘውን ሰማያዊ ስጦታ ለማግኘት የልቦናም ሆነ የሕሊና ፈቃድ እምቢ ሲልህ ውጤቱ ይህንን ይመስላል። ስለዚህ አምልኮት የእግዚአብሔርን መንግስት ውበት፣ ኃይል እና ሰማያዊ አመራርን የምንረዳበትና የምናይበት የህይወት ውበት ነው። ስምንተኛ ከሰማያዊ ኃይላት ጋር የሚያገናኝና ለጥያቄያችን መልስ የምናገኝበት እንዲሁም የምንረዳበት የህይወት ምላሽ ነው። የህይወት በረከት ምላሽ ነው። ከሰማይ እንገናኛለን። ድንግል ማርያም ከመላእክት ጋር ተገናኘች። ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ አለ። እሷ ስትወለድ በብፅዓት በስለት ስለነበረ የብፅዕና የአባቶች ተስፋ በድንግል ማርያም ላይ አደረ። በድንግል ማርያም ላይ የተስፋው ኃይል ደግሞ ለአባቶች የተገባው ቃል ኪዳን በቅድስት ድንግል ማርያም ተገለጠና ቃል ሥጋ ሆኖ እግዚአብሔርነትን ሰዎች ተካፈሉ። አየህ፣ ከመላእክት ጋር ትገናኛለህ። መላእክትን የፈጠረ አምላክ ደግሞ ከአንተ ባህሪ ጋር ያለውን ዝምድና በእውነት ያረጋግጥልሃል። ስለዚህ ከሰማያዊ ኃይላት ጋር የሚያገናኝና ለጥያቄያችን መልስ የምናገኝበት እንዲሁም ትረከባለህ ከአምላክህ፣ ትቀበላለህ ከአምላክህ። ዘጠነኛ መኖርንና ማኖርን የምናውቅበት የዘላለማዊነት የህይወት ብልጽግና ነው። የዘላለማዊነት የህይወት ብልጽግና ነው። ቃሉን ርዕዮተ ዓለም ስለወስዶታልና ወደዛ ዞር አድርጋችሁ ደግሞ እንዳተረጉሙት። ርዕዮተ ዓለም ሁልጊዜ የማይወስደው ቃላት የለም፣ ሁሉንም ወስዷል።
ፊደላቶች በማህፀረ ቃል አልቀዋል እኮ አሁን ምን ያላል ነው አለ ወድግ ወርግ ሸድግ ጨግድ ወዝልግ ያላል ነው ምን የለም እኮ ሁሉ ነገር አበላሽተን እርኩስ አድርገነዋል። እና መኖርንና ማኖርን የምናውቅበት የዘላለምን ህይወት ብልጽግና ነው። የዘላለም የህይወት ብልጽግና ህይወትህ የሚበለጽገው በቲዎሪ አይደለም። ህይወትህ መጀመሪያ የሚበለጽገው በፍቅር፣ በሰላም፣ በግርማ ሞገስ እና በእግዚአብሔር አምላክ መለኮታዊ ብርሃን የተዋጀ ጸዳልህ ያማረ የተዋበ ሆነህ በአምላክ ስም፣ በአምላክ ኃይል፣ በአምላክ እጅ የተፈጠርክ ስለሆንክ በአምላክ መንፈስ የህይወት እስትንፋስ የተሰጠህ ስለሆንክ ይህንን የምትካፈለው መኖርንና ማኖርን ነው። መኖርንም ማኖርንም በአምልኮት ታውቀዋለህ። መስገድ ስትጀምር መኖርንም ማኖርንም ታውቀዋለህ። እየኖርክ የምታኖረው ነገር አለህ። ዛሬ የምናኖረው ነገር የለንም። የምንኖረው በመከራ ስለሆነ የምንኖረው በስቃይ ስለሆነ የምናኖረው ነገር ችግርን፣ መከራን፣ ስደትን፣ ረሃብን፣ ጉስቁልናን፣ ጦርነትን ያኖርነው አለ ምክንያት አይደለም። ይህንን ያኖርነው ከአምልኮት ተስፋዊ የሆነ የህይወት አቅጣጫ ውስጥ ስተን ትምህርታችንን ተስፋ አደረግን፣ ድግሪያችንን ተስፋ አደረግን፣ ምሁርነትን ተስፋ አደረግን፣ ስልጣናችንን ተስፋ አደረግን፣ ወይም ባለስልጣኖችን ተስፋ አደረግን። እንዲህ ያለ ተስፋ ስጋዊ የሆነ ህይወት ላይ የሚያርፍ ልቦና ካለን በጣም ስጋ ለባሹን ክንዱ የሚያደርግ የተረገመ ነው ይላል ትንቢተ ኤርምያስ ምዕራፍ 17 ላይ። ስጋ ለባሹን ክንዱ የሚያደርግ የተረገመ ነው፣ በምድረ በዳም ምንም በማይኖርበት በጨው ምድር ይመላለሳል። ምንም በእሾህ በአሜከላ ምድር ላይ እሾህ እየወጋ ይኖራል። መኖርንም ማኖርንም የምናውቀው ስናመልክ ስንሰግድ ነው። የአምልኮት ኃይል በህይወታችን ውስጥ ሲገለጥ ነው። ስለዚህ የዘላለማዊነት የህይወት ብልጽግና ነው። አብርሃም፣ ይስሐቅ፣ ያዕቆብ የቀደሙ አባቶቻችን እኛም በዚህ በተዋህዶ እምነታችን ውስጥ የበለጸጉ አባቶች አሉን። በጸጋ በሞገስ የበለጸጉ፣ በተደማጭነት በፍቅር የበለጸጉ እነሱ ሲያልፉ እኛ የተተካ ነው። ፍቅራችንም ደረቀ፣ ተስፋችንም ደረቀ፣ እይታችንም ከመለኮታዊ ብርሃን ወጣ፣ አይናችን ቡዳ ሆነ። ክፉ መንፈስ ያደረበት ስለሆነ በዛ አይን ስናይ ስንተያይ ምቀኝነታችን ይገለጣል። የአይናችን ምቀኝነት የውስጥ ባህሪያችንን መልካም እንዳይሆን ያደርገዋል። ስለዚህ መኖርንና ማኖርን የምናውቅበት የዘላለማዊነት የህይወት ብልጽግና ነው አምልኮት። 10ኛ እግዚአብሔርነትን የምንካፈልበት ተፈጥሮን የፈጣሪነት ስጦታን የምናጸድቅበት አምላክነት ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ አይደለም እንል። በስጋ የተዋሃደው ቅዱስ የእግዚአብሔር አንድያ ልጁን በቃል ልኮ ቃሉ ስጋ ሆኖ ሰማያዊ ልጅነትን እንድናገኝ ወልድ ዋህድ ልጅ ሆነ። ወልድ ዋህድ ከእግዚአብሔር ቃል አንዱ ስጋ ሆኖ አምላክነትን አገኘን። ቃል ስጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ ነው እኮ። እውነትንና ጸጋን ከህይወታችን ካራቅን፣ ሞገስን ካራቅን ሐሰተኞች ነን። በሐሰት የምንኖርበትን ዓለም ከወደቀው ከሐሰተኛው መንፈስ ጋር ህብረት ፈጥረን የሐሰት ነዋሪዎች እንሆናለን። እግዚአብሔር ይማረን፣ ማስተዋሉን በሰማያዊ ጸጋ ይጎብኘን። እነዚህ 10ዎቹ የአምልኮት መንፈሳዊ ኃይል መገለጫዎች ናቸው። የአምልኮት መንፈሳዊ ኃይል መገለጫዎች